በአርሰናል ደጋፊ ፊት ስለ መሸነፍ ማውራት ኃጢአት እየሆነ መጥቷል። በቃ ኃጢአት ነው በአርሰናል ፊት ስለ መሸነፍ ማውራት። በቃ ዘንድሮ ከአላህ በስተቀር ማንም ሊያስቆመን አይችልም ያሉ ይመስላሉ። ይመሻችሁ እናቴ ትሙት። እንደውም ማለት ነው እንደውም ከአላህ በስተቀር ማንም ሊያስቆመን አይችልም መፈክር ይዛችሁ ነው መዞር ያለባችሁ። በቃ በየግድግዳው በየምኑ መለጠፍ ያለባችሁ ያን። ምክንያቱም ማንም አያስቆማችሁማ። ከላይ አላህ ካለ ከታች አርቴታ አለ። ማንም አያስቆማችሁም። ኧረ ቢስሚላህ ይመቻችሁ። እንኳን ደስ አላችሁ። ለማንኛውም ወላሂ ላዚም ጨዋታውን ሙሉ ለሙሉ ነው ያየሁት። ምን አይነት የጥንቃቄ የተሞላበት ጨዋታ፣ ምን አይነት ያጠቃቅ ስልት፣ ምን አይነት መከላከል። ቢስሚላህ እናቴን በጣም የተመቹኝ ዛሬ ማለት ነው። ሁላችንም እውነታውን እናውራ። ምንም ይሄ ብሽቁ ወደ ጎን እንተወውና ማድነቅ ያለብንን ሰዓት ማድነቅ አለብን። ይሄ ቡድን የምር ብሽሽቁ ወደ ጎን እንተወው። ብሽሽቁ ይቀጥላል፣ አሁንም ይቀጥላል እኮ ግን በቃ ምርጥ ነበሩ። እናቴን ቢስሚላህ ጀለስ የከተተችው ጎል የሰሜን ኮሪያ ሮኬት ራሱ እንደዚህ አይወነጨፍም። እንደ አርሰናል ደጋፊ በኩራት ደረቱን ነፍቶ ዘና ብሎ መንገድ መጓዝ ያለበት ደጋፊ ቢኖር የአርሰናል ደጋፊ ብቻ ነው ዘንድሮ ማለት ነው። በቃ ወይኔ በቃ ዋንጫ ዝም ብሎ ይሰጠን አይነት ነገር እኮ ነው እያደረጉ ያሉት ማለት ነው። ፕሪሚየር ሊጉን ብትል፣ ኤፍኤውን ብትል፣ ካራባውን ብትል፣ ሻምፒየንስ ሊጉን ብትል በቃ የነሱ ነው። ቢስሚላ ምን አይነት ቡድን ነው? ምን አይነት ጥምረት ነው? ራስ መተማመን ጣራ ነቅቷል። ጣራ ማለት ነው። ይመቻችሁ። የአውሮፓ ታላላቅ ክለቦች የአርሰናልን ስፖርት ዳይሬክተር አንድሪያ ቤርታን ከአርሰናል ለማስኮብለል እየሰሩ ይገኛሉ። በአርሰናል በመጀመሪያ ዓመት ቆይታቸው ታምራ የሚባልና ብዙዎቹ የአርሰናል ደጋፊዎችም አስማተኛ ሲሉ የሚገልጿቸው አንድሪያ ቤርታ በታላላቅ ክለቦች አይን ውስጥ ገብተዋል። ማንቸስተር ሲቲና ባየር ሙኒክ አንድሪያ ቤርታን በተሻለ ጥቅማጥቅምና በተሻለ የስልጣን ደረጃ ከአርሰናል ለማስኮብለል ፍላጎት እንዳላቸው ተጠቅሷል። ማንቸስተር ሲቲ ቴክሲ በክርስቲያንና እንደዚሁም ደግሞ ሶሪያኖ ጋር ከተለያየ በኋላ በሁጎ ቬና ላይ ያለው እምነት እጅግ የቀዘቀዘ ሆኗል። እንዲሁም ፔፕ ጋርዲዮላ በክረምቱ የሚለቁ መሆኑን እየተዘገበ መሆኑን ተከትሎ ቡድኑን ሙሉ በሙሉ በመለወጥ በአዳዲስ አመራሮች ለማዋቀር ሲቲዎች ተዘጋጅተዋል። ባየር ሙኒክ ሁለት የስፖርት ዳይሬክተር ቢኖራቸውም ነገር ግን ከአንድሪያ ቤርታ ያልተሻሉ እንደሆነ አስባሉ። እናም ቤርታ በባየር ሙኒክ፣ ማንቸስተር ሲቲ እንደዚሁ በሞናኮ ጥላ ስር የገቡ ሲሆን እነዚህ ሶስት ክለቦችም ከአርሰናል የትኛውንም አይነት ክፍያ በመክፈልና እኚህን ሰው የሚያስረስት ነገር በማድረግ ከመድፈኞቹ ፈርቅቀው ለመውሰድ እየሰሩ ይገኛሉ። የመረጃ ምንጩ ግን አክሎ ሲገልጽ አንድሪያ ቤርታ በሚካኤል አርቴታና በአርሰናል እግር ኳስ ክለብ ደስተኛ እንደሆኑና በቅርቡ አርሰናልን የመልቀቅ ፍላጎት እንደሌላቸው እየዘገቡ ይገኛሉ። ያንም እንደሆነ ቢያቁም ባየር ሙኒክና ሲቲ ግን አይናቸውን አፍጥጠው አንድሪያ ቤርታን ከአርሰናል ለማስኮብለል እየሰሩ ነው። ሐሳብ ስጡበት እስኪ ምን ትላላችሁ? የሚሳካ ይመስላል? የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲዲ ስፖርት ነው። መልካም ጊዜ። ተቀበል ሲያሙኝ ሰማዋቸው ሊወርድ ነው ብለው ደሞ የሚገርማችሁ ሊቪዎችም ናቸው ካልክ እንግዲህ ስማኝ ቁርጥ ከነወቀው ላለመውረድ ስንል ሞተር ልናሞቅ ነው። ዶሮ ዛሬ መጥቶ ሊያንቆራጥትክ ነው። ቱርክ ሄደክ ምንድነው የተፈጠረብክ? ዌልካም ወደ ሲኦል ብለው ተቀበሉክ። ሌሚናና ኦስሜን ተቀባበሉብክ። እሱ እኮ እንደዚህ ነው። ጋላታ ሳራይ የሰይጣን ወንድም ነው፣ ምንም አይለይ። በል እንግዲህ ቻሉት። ከእንግዲህም በኋላ ሰይጣንን የሚበልጥ ዛሬም መጥቷልና እኛም ላለመውረድ ስንል ላለመጣል አይደለም ሰይጣንን ዳቢሎስ ይበልጣል በልልኝ። ኮፒ ሊንክ ሼር አድርጉልኝ ፕሊስ፣ እየታየልኝ አይደለም። መልካም እድል። እነሱ ሜዳ እንደዚህ ከሆነ በእኛ ሜዳ ላይ እንግዲህ እናየዋለን። ቻውተናል። ሌላ ጨዋታ በራሳችን ሜዳ ኢምሬት ላይ ነው። እሳት ሆኖ ነው የሚጠብቃቸው። እኔ ደስ ብሎኛል። ዝም ብለን አይደለም በእውቀት የተናገርኩት። የስ የእንግሊዝ ኩራት ምንባልበት ምክንያት ምናሳይበት ቀን ነው ዛሬ። ፋሚሊ በወኔ ማለት ነው። ከኢስታንቡሉ ከምባክ እስከ አንፊልዱ ባርሳን እስከ መለጥለጥ እኛንን የእንግሊዝ ኩራት ዛሬ ደግሞ ምናሳይበት ቀን ነው። እስኪ እውነተኛ የሊቨርፑል ደጋፊ ወኔ ይኖራል። ሌላው ግን መጤው ትሽመደመዳለህ ወይኔ እንሸነፋለን ምናምን። ዛሬ እንግሊዝ ምናሳይበት ቀን ነው። የሲቲ እና የቸልሲ ደጋፊ ማፈር አለባችሁ። 1% እንኳን ቻንስ አንተሰጣችሁም። እኛ ብንሆን በእናንተ ቦታ ማለት ነው
ምን ያህል ፐርሰንት እንደሚሰጡን አናሸንፍ እኮ ግምቱ እንኳን ይሰጡናል። ምክንያቱም እኛ ሊቨርፑል ነን። ማን ሊቨርፑሎች በደንብ ኮፒ ሊንክ አድርጉ ይሄን ቪዲዮ ማለት ነው። በደንብ ዛሬ እችን የቱርክ ቀበጥ ማለት ነው ቅጥቅጥ አድርገን ደጋፊ አይገባም ወደ ሜዳ ቅጥቅጥ አድርገን በሜዳችን ወደ ቀጣይ ዙር ማለፍ ብቻ ነው የምፈልገው። ሌላ ምንም አይነት ሚንስ የለም። እስሎት የሚያቆይህ ማለት ነው። ይህን ወደ ቀጣይ ዙር ማለፍ ነው ዛሬ ምናሳይበት ቀን ነው። ራሳችንን አንፊልድም ምናሳይበት ቀን ነው። ምናሳይበት ቀን ነው ማለት ማታ ያገናኘን 5 ሰዓት ላይ ሁልህም ባለህበት ቋጥር ትልቅ የቋጠሮ ጥሪ እንዲህ ምናምን ትልቅ የቋጠሮ ጥሪ ሊቨርፑል ደጋፊ የምትይዘውን ነገር ሁሉ ይዘህ ቋጥር። ይመቻችሁ። በደንብ ይቋጠር ያራዳ ልጆች። በደንብ ቪዲዮን ኮፒ ሊንክ ሪፖስት ሼር አድርጋችሁ አውጡት። መልካም ድል ለሊቬ ማን እንደምታኮሩኝ ተስፋ አድርጌ ነው ማወራው። በሊቬ ተማምኜ ይመቻችሁ። እሺ ባለፖፖ አረ አታዋርዱን እናንተ ወራዶች አታዋርዱን። ስለ ፖፖ ስለ ሽንት ቤት ምናምን ነገር ከምታወሩ እንደው ስለ ክለባችሁ አታወሩም? በእውነት የምሬን እኮ ነው። ለነገሩ ክለባችሁን እያያችሁ ምን ልታስቡ ትችላላችሁ? ያሳዝናል። ወገኞች በቃ ወገኞች ስታስቁ ታውቃለህ። በጣም እኮ እናንተ እዛ ሬክዛምን ታግለ እያሸነፍክ ካምባክ እንሰራለን እያልክ ስትሰክስ ትውላለህ። ሁለተኛ ለንደን እንዳናያችሁ የምሬ ነው የምላችሁ። ለንደን እንዳናያችሁ ጎስት ይላካል። አሁን ያስወጣሃል። በቃ እያንዳንድህን ያስወጣሃል። ዌስትሃም ይሻላል። ዶብል ልንገራችሁ፣ ዌስትሃም ይሻላል። ጋዴቢት